ነበር። እርግጠኛ ነኝ ኤደን የምትባየው አሁን ቤት ሰራተኛ ነሽ የምትሰሪው ልጅ ነሽ አይደል? አዎ እኔ ነኝ። እና ከኔ ምን ፈልገሽ ነው? የሆነ ቦታ አረፍ ብለን ማውራት እንችላለን? ማንተ ብዙ ጊዜሽንም አልወስድብሽም። አረፍ ብለን ከማውራታችን በፊት ማንነትሽን ማወቅ ያለብኝ አይመስልሽም? ወይል ራሴን ማን ብዬ ላስተዋወቅሽ? የናሆም እጮኛ ወይስ የኑሐሚን ቀንደኛ ጠላት? ምን? ለአንድ ዓላማ ልትተባበር እንፈልጋለሁ። ፈቃደኛ ከሆንሽ ደግሞ እዛ ቤት 1 ዓመት የሚከፍልሽን እኔ በሳምንት ከፍልሻለሁ። እሺ ምንድን ነው የምተባበርሽ? ኑሐሚን የምትባለውን ቀንደኛ ጠላት እስከ መጨረሻው ማጥፋት ፈልጋለሁ። ለዛ ደግሞ አንቺ ትብብር ያስፈልገኛል። እና ምን እንዳደርግልሽ ነው አንቺ የፈለግሽኝ? ለዚህ እኮ ነው ስለ ሁሉም ነገር የሆነ ቦታ አረፍ ብለን እናወራ ያልኩሽ። ለማንኛውም አሁን ሱቅ ተልኬ ነው የወጣሁት፣ ግን በሀሳብሽ የምስማማ ይመስለኛል። እርግጠኛ ነኝ የዛች ጊንጥ ጠላት መሆኔን የሆነ ሰው ጠቁሞሽ ነው የመጣሽው። ማን ነው ያሰ? አልዋሽሽም፣ ኤርሚያስ ነው የነገረኝ። ኤርሚያስ? ስማው አንቺ አምሻል ጤነኛ አይደለሽም እንዴ? ምን ነው ደነገጥክ? ደግሞ እንደዚህ የሚያስደነብር ነገር የሰራው ጥፋት አለ እንዴ? እንደውም ታደርገ የነበረው ያምሻል እያልኩሽ ነው። አዎ በጣም ያመኛል። በአንደኛው ህመሜ ላይ ህመም እየተጨመረብኝ በጣም ያመኛል። እና የሁሉ ስራ ሰርተሽ እንዴት ነበር ጤነኛ መሆን ያማረሽ? ንገሪኝ እስኪ። የከሃዲ ሰው መጨረሻ ምን እንደሆነ ታውቂያለሽ? አለፍ ሲል ጨርቁን ጥሎ መንገድ ላይ ሲነውልል መሄድ፣ ከዛ ያለፈ ደግሞ የሚሰራው ስራ እያንዳንዱ ሲያስበረግገው ማየት። ቆይ ምን ፈልገሽ ነው ነገ የመጣሽው? ምን ቀረኝ ብለሽ ነው? እኔ እኮ እኔ ከሰራተኛዋ ጋር ተኝታል ብዬ ነበር። ለካ አንተ እዚህ መጠጥን እየጠጣህ ነው። እስኪ ለእኔ ምዘዝልኝ። ምንድን ነው የምታወሪው? ምንድን ነው የቀባጠርሻለሽ? የምን ሰራተኛ ነው የምትይኝ? ጋደምን ያልሰማው ነው እንደ ይመስል። ግን እንዴት ብትወርድ ከሰራተኛ ጋር? ምን? ቆይ ማን ነው እንደዚህ ያደረገ ብሎ የነገረሽ? ያቺ ነው ደግሞ ምን አጠፋው? አረ ምንም አላጠፋሽም አይደለ? ቆይ ለአምራን እንዲሽ ምንድን ነው የቀባጠርሽው? መቼ ነው እኔ ሰክሬ ከአንቺ ጋር አብሬ የተኛሁት? ምን? በጣም ልክሽን እያለፍሽ ነው። እሺ እንዴ እነማዬ እንደዛ ሲያደርጉሽ በጣም እያዘንኩልሽ ነበር። ለካ አንቺ ከምታደርጊው ነገር አንጻር የሚያደርጉሽ ነገር ሁሉ ሲያንስብሽ ነው። እኔ ለአምራን እንደዛ አላልኳትም። ፈጣሪ ምስክሬ ነው። ሲጀመር ከአምራን ጋር እራሱ አልተገናኘሁም። አንቺም ሆንሽ ሌላ ሰው ለአምራን ሄዶ የሆነ ነገር ነግሯታል። በጣም የሚያሳፍር አሳፋሪ ነገር ነው። መቼም አምራን ፈጣሪ ነገር አታውረው። እንደዛ ካልክ እንደዚህ አይነት አሳፋሪ ነገር የምታወራው ኤደን ነች። ምናልባት እኔ ጎዳሽ መስሏት እንደዚህ አይነት ነገር ፈጥራ ያወራችሁ እሷ ትሆናለች። ምን? እድሜም በሙሉ ስታሳድደኝ ሊኖረችው አሁንም እኔ ጎዳሽ መስሏት እሷ ትሆናለች እንደዚህ ያደረገችው። ኤደን ማለት እቺ አዲሷ ሰራተኛ አይደለች ማለት? እህትሽ አትበለኝ። ከዚህ በፊትም ነግሬህ ነበር። እኔ እንደሱ አይነት እህት የለኝም። እትዬ ልጆቹ ሊጋደሉልሽ ነው ማለት ሊጋደሉት ነው። ስለምን ልጆች ነው የምታወራው? ደሞስ ምን አይተሽ ነው? ቆይ ምን አይነት ሰዎች ናቸው? ኑሐሚን የበፊት የፍቅር ህይወቷን ብታወውም ሊተዋት አልቻለም። ከበፊት ጓደኛዋ አርግዛለች ማለት ነው። ሰላም ጤና ስትልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ኑሐሚን ድራማ እናያለን። አብራችሁ ቆዩ። ኑሐሚን ድራማ በጣም ጠንከር ያለ መልእክት ያለው የድሮና የአሁኑ ስርዓት እናም ደግሞ የሀብታምና የድሃ ልጅ የፍቅር ህይወት እና ብዙ የፍቅር አይነቶችን የሚያቀርብ አስተማሪ ድራማ ነው ማለት ነው። በባለፈው ክፍል በኑሐሚን ድራማ ኤደን የኑሐሚን እህት ማለት ነው የኑሐሚን ጠላት ናት እና ከዚህ በፊት ብዙ ቦታ እየተከታተለቻት ስታሰቃያት የነበረች ናት። እናም ደግሞ ወደ ናሆም ጓደኛ ወደ አምራን ጋር ሄዳ አብረውን ተኝቷል። ናሆም ሰክሮ ሲገባ ተከትላው ገብታ አብራ አድራለች ብላል ለአምራን ነግራት። ናሆምን በጣም ተበሳጭቶባት ሲያወራት ነበረ። እናም ደግሞ ናሆምን ምላ ነግራው እንግዲህ እሷ እንዳልሆነች ግን ኤደን ልትሆን እንደምትችል እንደዚህ አይነት የረከሰ ወሬ ልታወራ የምትችለው እሷ ናት። ከዚህ በፊትም ብዙ ነገር አድርጋኛለች። እናም እሷ ናት ልታደርግ የምትችለው ብላ ነግራው ናሆም እየተበሳጨ እንግዲህ ኤደን ጋር ሄዶ ኤደንን ሲጠይቃት እኔ አይደለሁም ይቅርታ ብላትም እህቴ ብዬ ባቅፋት እንግዲህ ምንም ልትለወጥ አልቻለችም። እኔ አይደለሁም እኔ አምራን የምትባለውም ሴት አላቅም እና ከሷ ጋር አልተገናኘውም ብላ ትለዋለች ማለት ነው። እንግዲህ እሱም ማናችሁም ሆኑ ማናችሁ ይሄ ቤት እናንተ ከመጣችሁ በኋላ ነው የተበጠበጠው
እና እናቴ እንዳለችው ቤቱ ስራ ታቷል እና ከአምራን ጋር የተገናኘ ሰው ከኔ ጋር ተጣላ ማለት ነው፣ ማናችሁም እንዳትገናኙ ብሎ እንግዲህ ነግሯቸዋል ማለት ነው። ኤደንም ለአምራን መረጃ ሰጥሻለሁ፣ ከዚህ በኋላ እንደውም በቪዲዮ የተደገፈ መረጃ ነው ምሰጥሽ ብላ ቀብድ ተቀብላለች ማለት ነው። በቀጣይም እንግዲህ መረጃውን ስትሰጣት ክፍያ ተቀብላለች ማለት ነው። እንግዲህ ለእናትየውም እየሰራች ነው ማለት ነው። ለናሆም እናትም እየሰራች ነው። አምራንን ያለቻት ነገር ለእናትየው ነግራ እናትየው መረጃውን አሳስታ እንድትነግራት ያደረገችው እሷ ናት። ምክንያቱም ሁለቱ ሲያያዙ እነሱ ከናሆም ይርቃሉ ብለው ስላሰቡ ሁለቱ እንዲጣሉ እያደረጉ ነው ማለት ነው። ናሆም ግን ደጋጋሚ ሚን እየጮኸባት ነው። ማፈቅርሽ መስሎሽ ከሆነ ተሳስተሻል። እኔ እነማየም የሚያደርጉት ነገር አዝኜልሽ ነበረ። ያም ደግሞ ፍቅር ከሆነ በጣም ከመሰለሽ በጣም ተሳስተሻል። እኔ ግን አላፈቅርሽም፣ እናም ደግሞ ላፈቅርሽም አልችልም። ምክንያቱም በቅርቡ ነው ከጓደኛዬ የተለያየሁት ብሏታል ማለት ነው። እሷ እንደሱ አይነት ሀሳብ እንደሌላት ብትነግረውም ሊሰማት አልቻለም። እንግዲህ ሀብት ፈልገሽ ነው እኛ ጋር የመጣሽው፣ ከኛ ሀብታችንን ፍለጋ ነው ቤተሰቦችሽን ሰብስበሽ የገባሽው ብሎ እናትየው የምታወራውን ነገር እሱም ደግሞታል ማለት ነው። እንግዲህ አምራንም በተደጋጋሚ ናሆምን ለማግኘት ብትሞክርም ልታገኘው አልቻለችም። ስልክ እያነሳላት አይደለም። የናሆም አባት ጋር ብትደውል እንግዲህ ስብሰባ ላይ ነኝ ብሎ አዋሳ ሄደዋል ተብላለች ማለት ነው። ቀጥታ ወደ እናትየው መጣችና ልታናግራት ፍቃደኛ አይደለችም እናትየው። እሷ ግን በጣም ዝታ ልጁ የእናንተም የልጅ ልጅ ነው፣ እንግዲህ ልጁ እዚህ ቤት የማደግ መብት አለው። እናም ደግሞ እናንተ እምቢ ማለት አትችሉም። ከፈለጋችሁ ዲኤንኤ አስመርምሩ። እናም እምቢ ካላችሁኝ ጠቅልዬ ወደ እናንተ ቤት እመጣለሁኝ፣ ካልሆነ ግን ስማችሁ በየቦታ እየዘራሁኝ ስማችሁ እንዲጠፋ ነው ማደርገው ስትላት እናትየው ከምንም በላይ የፍትህ አውራሪ የልጅ ልጅ ብላ እንግዲህ ምትኖር ሴት ናትና የተከበረው ስማችንን ልታጠፋ ነው ወይ ብላ በጣም አዝና እንደውም ከምትሄድበት ቦታ ተመልሳ ወደ ቤት ገብታለች ማለት ነው። እንግዲህ አባትየውም ለናሆሚን አባት ከዚህ በኋላ ልጄ ከዛች ከተለያየ ከአንተ ልጅ ጋር ማጋባት አለብን፣ በጣም ያዝንላታል፣ እንደውም በአሁን ቋንቋ አዝንላታለሁ ካለ ወዷታል ማለት ነው ብሎ ሲለው አይ አሁን እንደኛ ዘመን አይደለም፣ በእኛ ፍላጎት ሳይሆን በልጆቹ ፍላጎት ነው መሆን ያለበት። እናም ደግሞ ትዳር መመስረት ያለበት በፍቅር ነው እና ሲዋደዱ ነው መሆን ያለበት። ሁለቱ ተነጋግረው ነው ማድረግ ያለባቸው ብሎ የኑሃሚ እና አባት ሲናገር አይ እንግዲህ ከዚህ በኋላ ምንም ቦታ አልሰጠውም፣ የእሱን ፍላጎት ሰጥቼው ነበረ፣ እንግዲህ እድሉ መጠቀም ይችል ነበረ። አሁን ግን የኔን ፍላጎት ነው ማሟላት ያለበት ብሎ ሲለው ናሆም ኑሃሚን መራትን የዚህ ቤት መራት እንዳትሆን የሚፈልግ ሰው እንዳለ አትርሳ ብሎ ሲለው አይ እሱንም ቢሆን እኔ ካልኩት ነገር ማለፍ የለበትም ብሎ ማለት ነው አባትየው። እንግዲህ የናሆም እናትም አባትየውን እቺ ገረድ ብላ ስታወራው ገረድ እንዳትያት ከዚህ በኋላ ብዬ ከዚህ በፊት አስቀድሜ ነግሬሻለሁ፣ እዚህ ቤት ያመጣኋት እኔ ነኝ፣ እናም ደግሞ እኔ ነኝ፣ እሷ ናት በፍላጎቷ ስራውን እየሰራች ያለችው እንጂ ገረድ አይደለችም ብሎ በጥፊ መቷታል ማለት ነው። እናትየውን በጣም ተበሳጭታ ለአንድ ድሃ ብለህ ነው ወይ ምትመታኝ ብላ ስትለው አንቺ እኔ ቤት ከመምጣትሽ በፊት ከኔ ጋር ከመተዋወቅሽ በፊት ማን ነበርሽ? አንቺ ፍትህ አውራሪ ከምትያቸው በስም ከማውቃቸው ሰዎች ውጪ ምን አለሽ? እናም ደግሞ ሁለተኛ ድሃ ብለሽ ስታንቋሽሽ ሰው ስትንቂ እንዳልሰማሽ ብሎ እናትየው ማስጠንቅቆ ነግሯታል ማለት ነው። በስተመጨረሻም እንግዲህ ኤደንም የፍቅር ታሪክ አላት ወይ ኑሃሚን ከዚህ በፊት ከወንድ ጓደኛ አላት ወይ ብላ ስትጠይቃት ኤርሚያስ አስቀድሞ ኤደንን አንቆ አስፈራርቷት ነበረ። እኔና ኑሃሚን ያለን ታሪክ የኛን ግንኙነት ከተናገርሽ እገልሻለሁ፣ አላልፍሽም፣ ከዚህ በፊት ያደረግሽውን የረሳሁልሽ እንዳይመስልሽ፣ እናም እገልሻለሁ ብሎ አስጠንቅቋት ነበረና እኔ ያላቅም ግን መፍጠር እንችላለን ወይም ደግሞ ከዚህ በፊትም እንዳደረኩት ማድረግ እንችላለን። ከአንቺ ምንም አልደብቅም። ከዚህ በፊት የእንቅልፍ ኪኒን ሰጥቻት ከወንድ ጋር እንድትተኛ ላደርጋት ሞክሬ ነበረ፣
ግን አልተሳካልኝም ብላ ስትነግራት እንግዲህ ይሄም ጥሩ ሀሳብ ነው፣ ጥሩ ዘዴ ነው ብላለች ማለት ነው። እንግዲህ እናትየውም ኑሃሚን በተደጋጋሚ ሽንት ቤት ትገባለች እና እርጉዝ ሳትሆን አትቀርም ብላ ኤደን ነግራታለች ማለት ነው። እናትየው ግን በጣም ደንግጣለች። አንቺ ደግሞ አማት ሊሆን ይችላል፣ እርግዝና ብቻ እኮ አይደለም ሽንት ቤት ሊያመላልስ የሚችለው ብላታለች ማለት ነው። ኑሃሚን ግን ቼክ አድርጋ እርጉዝ እንደሆነች ስትናገር ሰምተናል ማለት ነው። በጣም ከፍቷት ነበረ። አባትየውም ምራቅህ ትፋብኝ፣ እኔ ልጅህ አይደለሁም፣ ያንተ ልጅ መሆን የሚገባኝ ሰው አይደለሁም፣ አዋርጄሻለሁ ብላ ስትለው ነበረ። እንግዲህ በእያንዳንዱ ሀብታም ቤት በስተጀርባ የሆነ የተደበቀ ሚስጥር እንዳለ ሁሌም የሚታወቅ ነገር ነው። እናትየውም እንግዲህ ከባሏ በፊት ለባሏ ያልነገረችው ልጅ እንዳላት ልጁም ደውሎ አዲስ አበባ መጥቻለሁ ብሎ ሲላት ሻሸመኔ መሆን አይሻልህም ነበር ወይ? ልጅ እንዳለኝ እኮ ባለቤቴ አያውቅም ብላ ስታወራ ኑሃሚን ሰምታታለች ማለት ነው። እንግዲህ በቀጣዩ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ተመኘው። ባባይ